ይሄው ፈታ በይበት ሰሚኛለሽ እኔ እንዳንቺ ለማኝ አይደለም ያንቺ ችግር ግን ምን እንደሆነ ታውቂያለሽ አሁንም ስለ ችግር እያወራሽ ነው ቃሉ ራሱ እንዴት እንዳስጠላኝ አሁንም ግን ያንቺ ችግር ተመሳሳይ ነው ሁሌ መነሳትን ብቻ ነው የምታዩ አታስቢ እህቴ አሁን ላይ አነሳሴ በጣም በከፍታው ስለሆነ ካሁን በኋላ እሱን እናያለን ይልቅ ገንዘቡ ይጠቅምሻል የዛሬው ጥጋብሽ ነገ ተከትሎሽ አይሄድም እሺ ጭራሽ ገንዘብ ልስጥሽ ባልኳት ተሳርባ ትሄዳለች ወይኔ ፈጣሪ ምሽት ምን አይነት ደስታ ነው የምታሰማኝ ቤታችን ግን ትንሽ ፕሮሰስ ይፈልጋል ትቀልዳለህ እንዴ ቤቱ ቢቀርስ ሰርተን እንገዛዋለን ራይ በስተመጨረሻ ፈጣሪ ወደ ነበርንበት ቦታ መልሶናል ከሱስ ሙሉ በሙሉ ለማገገም የታገልኩ ነው ግን እኮ እኛ ቤት ሰራተኛ ሆነሽ እየሰራሽ ምንም አይነት ሱስ ያለብሽ አትመስልም ነበር በለው አድርሰን ሲጣሉ መልሰናል ያገሬ ሰው እንዴ አምባ ደግሞ እዚህ ምን ሰራለች አይሻልም ልክ ሰው ቤትሽ ሲመጣ እንደዚህ አቀባበል እንደነበረች አልገባኝም መድብል እቺ ማለት እዚህ ቁጭ ብላ ለማለት ወሬ ስታመላልስ የነበረችው ልጅ አይደለች እንዴ እባካችሁ ሁላችሁም ይቅርታ አድርጉልኝ በድያችኋለሁ ሞገስ ከረጅም ጊዜ በኋላ እንግዲህ ያጣውን ንብረቱ ዛሬ ደስ በሚል ሁኔታ ተመልሶለታል ብዙ መከራ ብዙ መስዋዕትነት ከፍሎ እንግዲህ ዛሬ እግዚአብሔር ይመስገን እግዚአብሔር ለሁሉም ጊዜ ያለው ለሁሉም ጊዜ ሁሉም ነገር በጊዜው ነው የሚሆነውና እንግዲህ ዛሬ ያጣውን ንብረቱን የታገለበት ሀብቱ ተመልሶለታል ማለት ነው በጣም ተደስቷል እውነት እስከማይመስሉ ድረስ አንዳንድ መጥፎ መንገዶች ሲመጡ ተመልካም ነው እንግዲህ በባለፈው እንዳያችሁት ጠበቃው ሉላን ብሎ ሌላ ችግር ውስጥ አስገብቷቸው እስከነዝና ድረስ ሂዶ ብዙ የመከራ ጉዞዎችን ተጉዘዋል ግን በመጨረሻ እንግዲህ ጠበቃውም ተጸጽቶ ያደረገውን ነገር ስህተት እንደሆነ ተረድቶ ስላደረገው ነገር ራሱን ይቅርታ ጠይቆ በመጨረሻ እንግዲህ የሆነውን ሁሉ ነገር ለማስተካከል በሚችለው መንገድ ሄዶ ነገሮቹን አስተካክሎ ቀጥሏል ማለት ነው በዛም እንግዲህ በጣም ነው ደስ ያለው በሰው ከዛም በኋላ እንግዲህ እስከዛሬ እንኳን የዛን ሰዓት ብር ከፍለውት ነበር እንዲሰራላችሁ እንኳን የፈቀዱለት ግን አሁን በነፃ በራሱ ወጭ በራሱ ገንዘብ ሁሉንም ነገር ተከራክሮ እንግዲህ ገንዘባቸውን አስመልሶላቸዋል አሁን የተመለሰው እንግዲህ ገንዘቡ ብቻ ነው ሌላው ነገር ገና ነው ያው ሁሉም ነገር እንግዲህ ደግሞ በሰዓቱ እንደሚመለስ ምንም ጥርጥር የለውም የቀረው ቤቱ ነው ቤቱን ደግሞ ቀስ ብሎ እንደሚያስመልስለትና የተወሰነ ጊዜ ፕሮሰሶችም እንደሚፈልግ ነው የነገረው ማለት ነው በዛም እንግዲህ በጣም ደስ ብሎታል ጋይሶችዬ ስለዚህ ከዚህ በላይ ደስታ የለም የሰው ልጅ የለፋበትን ነገር ሲያገኝ በጣም ደስ ይላል ሌላው እንግዲህ ቅድስትና ብሩክም የሰርጋቸው ዕለት እየደረሰ ከሳምንት ከወራት ወደ 13 ሳምንት ከ3 ሳምንት ወደ 15 ቀን እየጎደለው ነው እንግዲህ የሚዜ ልብስ ማሰራት እንዳለባቸው የሙሽራ ልብስ እሷ መምረጥ እንዳለባት ጉዳዩ እየደረሰ እንደሆነ እንግዲህ ሁላቸውም አምነው ተደርተውበት ተፍተፍ እያሉ ነው ይሄን ነገር ለማድረግ እንግዲህ የሚችሉት ሁሉ እያደረጉ ነው እዚህ ጋር ደግሞ በጎን ዝና እንግዲህ ታስሮ እንደሚታወቀው አርፈው ነበር ግን አሁን እንግዲህ ትናንት ለመድብል ስልክ ተደውሎ ዝና አምልጧል ከእስር ቤት የሚባል መረጃ መጥቷል እሱም በጣም የሚያስጠላ ነው ያው ህይወት ስለሆነ አንዱ ህድ ማለቱ ግድ ነው ያው ቻሌንጆች አይደሉ ጋይሶ በዛ አማካኝነት እንግዲህ በጣም እንደገና ሌላ ተረብሸዋል ግን ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን ማለት ነው በጣም ከባድ ነው ዝና ሲለቀቅ እንግዲህ እነ ሞገስ ሌላ አንደኛ ችግር ላይ ናቸው ሁለተኛ ደግሞ እነ መድብል በጣም ከባድ ነው መድብልን ሲባል ብሩክ አለ ብሩክ ሲባል ሞገስ ሁሉም ነገር በጣም አስቸጋሪ ነው ያሰቡት የሰርጉ ጊዜ በወቅቱ አይሆንም በቃ ብዙ ነገሮች ቻሌንጆች እዚህ ጋር ይበላሻሉ ሌላው ደግሞ በጣም ያዘነ ያረገኝና ያሳቀኝ ነገር የማህሌት ጉዳይ ነው ከዛ ባለፈ ደግሞ ኤደን እንግዲህ ተመልሰው ወደ ስራዋ መድብል አምጥቷታል እነሱም እንግዲህ በፈገግታና በደስታ ተቀብለዋታል ሁላቸውም ማለት ነው ቅድስትም እንግዲህ ስኔት ወደ እኔ ልጅ እስከማለት ድረስ ነበር ዳጣ እንግዲህ በጣም ነበር የደበራት እንዴት እቺ ዝኩና ለማህሌት ነገር ስታመናለስ የነበረችን ሴትዮ ድጋሜ እዛ መጣችኋት ጭራሽ ደግሞ እኔ ልጅ ብለሽ ጠሪያታለሽ ብላ ነው የተናደደችው ከዛ እንግዲህ በንዴት
ለመድብል ደረቅ እንጀራ ነበር እንደው ስብስብ አድርጋ ያጎረሰችው። ከዚያ በኋላ አንቺ ደፋሻለሁ ገልሻለሁ እያለ እንግዲህ እሷም ሲያሯርጣት ነበረ። ምክንያቱም ዳጣ በጣም ተናደደችው። ለምን እንዲህ ያን ሁሉ ነገር ያን ሁሉ መከራ አድርሳ ድጋሚ እንደዚህ ብትመጣለች? ምክንያቱም ነገ ጧትም ልትክድ ትችላለች ብላ ስላሰበች ነው። መድብል ግን አይ አንቺ ሆንም ብለሽ ያደረግሽው ነገር ስለሌለ አንደኛ ለገንዘብ ብለሽ፣ ሁለተኛ ደግሞ ልጅ በኋላም የሰራሽው ነገሩ ይሁን ልጅሽን ለማትረፍ ነው። ስለዚህ ይሄ ነገር እሱ ከችግር የለውም ብሎ ነው እንግዲህ ይሄን ነገር እየተቀበለው። እሱ እንግዲህ እሱንም ይዟት መጥቷል። እነሱም ተቀብለዋታል። ሌላው ማህሌት እንግዲህ የዝናን ቦታ ይዛለች። የመኪና ቁልፍ ተሰጥቷታል። መኪናውን ይዛለች። እንግዲህ ቧበርቅ እያለች ነው እንግዲህ ካሁን በኋላ ሴቷ ዝና ማለት እኔ ነኝ፣ ዝና የሚባል ሰው እዚኛ ጋር ህይወት ውስጥ የለም እያለች እንግዲህ እየተለጠጠች ነበር። ጋይስ በጣም ነው እንግዲህ የሚያስቀው። ስለዚህ በጣም ከባድ ነው ቤተሰቦቻችን። ዝና ደግሞ አምልጦ መጥቷል። ወዮልሽ ተንጋለው ቢተፉ ተመልሰው ካፉ ይላል ያገር ተረት። እንግዲህ ያን የተናገረችውን ነገር መልሳ እንዴት ይዋጣል? የተተፋ ነገር አይገኝም። በጣም ከባድ ነው። ኤፍራታ ግን ተመቸች። ምክንያቱም ከመኪናችን ብር አውጣ አንቺ በዚህ ብር ዘና ወይበት ብላ ተሰጣት ማለት ነው። አይ አልፈልግም እዛው ይዘሽው ገደል ግቢ ያለቻት በጣም የተመቸችኝ ጋይስ የምረዋን። ከዛ ሲቀጥል ደግሞ ምን ብትላልፍ ነው ያንን ብር አልቀበለም ጭራሽ ደግሞ ለስትሽ ባልኩኝ ይሄን ያክል ስድብ አለ እንዴ? ሲቀጥል ላንቺ እንደው ምናምን አለችና ማን ነው ከዛ አሁን ይሄን ብር አውጥቼዋለሁ ለእሷ የት አድርገዋለሁ? በቃ እዚህ ቀመጥና ለምስኪን እሰጠዋለሁኝ እንጂ መቼ ሳውጥቼዋለሁ አንዴ መልሼ በርጋል ዲባልቀው ምናምን አላለችም። ኧረ ማህሌት ወይ የማህሌት ጥቅጥጋ በኮ ሲመጣ እንዴ ነው ሲወርድማ እንዴ ነው። ትንሽ ስታገኝ ትሆናለች። ከዛ ወዲያው ደግሞ ባዶ ትሆንና ጎዳና ስትወድቃለች። እና በጣም ከባድ ነው። አንዳንዴ አገኘው ብለህ አትደሳ፣ አጣው ብለህ አትዘን። ሁሉም ነገር እንትን ስለሆነ የሚባል ነገር አለና በቃ ማለት ነው። በቃ ስታገኝ እንጥም ትላለች፣ እግሯን ወደ ላይ ትሰቅላለች። ስታጣ መልሳ ዛታች። በባለፈው ከቤትሽ እንዳባረርሽኝ ረሳሽኝ እንዴ? ያ ከካም ባልሽ ያ ደላላ እንደውም እንዴት አይነት ቤት ውስጥ እዛው ፎከት ቤት ውስጥ ነው። ምን ነው አንቺ የት ነው የምኖረው አልሽ? ያልጃ ደብርና የኔንማ ብታዩ እኮ በጣም ትገረሚ። አሁን ድጋሚ ወደ ታይላ ልመለስ ጥሩ ቦታ ይሻለሁ አለኝ ማለት ነው። ካሌብ ጋር ተገናኘው ብላ እኮ ነው። አይ አንቆ ነው የሚደፋሽ እውነት እንዳይመስልሽ። ሲቀጥል አሁን ዝና መጣ። ዝና ሲመጣ እንግዲህ ደህና አድርጎ ነው የሚያጎላጭፋት ደህና አድርጎ ተመታለች ነው የምላችሁ። ትደበደባለች፣ ይሰራላታል። ዝና አስባችሁታል? አሁን እዛ ሲንገላታ ከርሞ ብዙ ነገሮችን አውቋል። ሲቀጥል ደግሞ በጣም የሚያስጠላው ነገር አሁን መድብል ለዝና መናገር የሌለበት ነገር ተናግሯል። ምንድን ነው? ዘሩባቤል ነኝ የመድብልን አንድ አይኑን ያጠፋሁት፣ ይቅርታ የካሌብን አንድ አይኑን ያጠፋሁት እኔ ነኝ ብሎ እንግዲህ ሁሉ ነገር ተናግሯል። እሱ ነገር ደግሞ በጣም ነው የሚደብረው ጋይስ። እንደዛ መናገር አልነበረበትም ታውቃላችሁ፣ በጭራሽ ማለት ነው። እሱ ነገር ትንሽ ይደብራል። ግን ቢሆንም ያው እንግዲህ ሁሉንም ነገር እንደሚጋፈጡት ተስፋ እናደርጋለን። ያንን ደግሞ የካሌብን የላከውን እንግዲህ በብር ለመግዛት መድብል አስቧል። ከተሳካለት ኦኬ፣ በቀጣይ እንገናኝ። ሰላም ቆዩ።